ወልቃይት ላይ ፍጥጫ ተጀምሯል። የጌታቸው ረዳና በለጠ ሞላ አነጋጋሪ ሙገት። አሜሪካ በሄዱበት ሞቶ የተገኙት ፕሬዝዳንት የጠቅላይ ሚኒስትሩ አማካሪ ናቸውን? የመረጃ ጥንቅራችን ምላሽ አለው። ጅቡቲ የኢትዮጵያ ድንበር ላይ ጥቃት መክፈቷ እየተሰማ ነው። የኢትዮጵያ ድንበር ላይ ተፈጸመ ስለተባለው የድሮን ጥቃት የተሰማውን መረጃ እናጋራችኋለን። የትግራይ ክልሉ ዘመቻ ተቃውሞ ገጥሞታል። የታገደውን በጀት ለማካካስ እየተደረገ የሚገኘው የሀብት ማሰባሰብ ዘመቻ ሌላኛው ትኩረታችን ነው። አሜሪካ የቬንዙዌላ ነዳጅ በይፋ መሸጥ ጀምራለች። ይህንንም አካተናል። ሰላም እንዴት አላችሁ? የተከበራችሁ የሸገር ታይምስ ቤተሰቦች ነው። የመረጃ ጥንቅራችን ተጀመረ። በመግቢያችን ላይ ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚ ጉዳያችን እናምራ። ወልቃይት ላይ ፍጥጫ ተጀምሯል። የጌታቸው ረዳና በለጠ ሞላ አነጋጋሪ ሙግት። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ ወልቃይት ሁመራ በትላንትናው ዕለት መጓዛቸው ይታወቃል። ማሲንጋም ተፈናቃዮች በአስቸኳይ ወደ ቀያቸው እንዲመለሱ ሞግተው ነበር። ይህም ተከትሎ ከአምባሳደሩ ጋር ወደ ወልቃይት አቅንቶ የነበሩት የጠቅላይ ሚኒስትሩ የቀጠናው አማካሪ ጌታቸው ረዳ ይህንን ብለው ነበረ። አምባሳደር ኤርቪን ማሲንጋና የልዑካን ቡድኑም የተፈናቃዮችና በስደተኞች መጠለያ ካምፖች የሚገኘውን ሕዝብ ስቃይ የወሰዱት እርምጃ የሚያስመሰግን ነበር ይላሉ ጌታቸው። አማካሪው አክለውም ተፈናቃዮችና ስደተኞች ሰብአዊ ክብራቸው ተጠብቆ ወደ ምዕራብ ትግራይ እንዲመለሱና የፕሪቶሪያ ስምምነት ሙሉ በሙሉ ተፈጻሚ የሚሆንበት ምቹ ሁኔታን ለመፍጠር አምባሳደሩ ለወሰዱት ቁርጠኝነት ታማኝ፣ ጽኑና የማያወላውል አቋም አመሰግናለሁ ሲሉም አክለዋል። የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ በበኩላቸው አምባሳደር ማሲንጋ ወደ ሽሬ ወይም ምዕራብ ትግራይ መጓዙን አላውቅም ነበር ሲሉም በነገር ይሸነቁጣሉ። ወልቃይት ለረጅም ጊዜ በኃይልና ወረራ በህወሓት ተይዞ የህዝቡ ማንነት በጉልበት የታፈነበት አካባቢ ነው። በዚህ ምክንያት አንዳንዶች እውነተኛ ስማቸውን ጨምሮ ታሪካዊ መልክዓ ምድሩን እስከ መርሳት ደርሰዋል ነው ያሉት። እንደ አቶ ጌታቸው ያሉ አንዳንዶች ስለ አካባቢው ያላቸው እምነት ከጥንት ጀምሮ ስር በሰደደ እሳቤ የታጠረ ቢሆንም ሰዎች ግን ወደ ቀያቸው ሲመለሱ በማየታችን ደስ ብሎናል ብለዋል ዶክተር በለጠ ሞላ። ለማንኛውም እንኳን ነጻ ወደ ወጣው የአማራ ክልል ወልቃይት ዞን ደህና መጣችሁ ሲሉ ጽፈዋል። የሁለቱ ባለስልጣናት ጠብ የይገባኛል ጥያቄ የሚነሳበት የምዕራብ ኢትዮጵያው ቀጠና ወልቃይት ወይንስ ምዕራብ ትግራይ ተብሎ ይጠራ ከሚልም የዘለለ ይመስላል። ወደ ሌላኛው ጉዳያችን እናምራችሁ። አሜሪካ በሄዱበት ሞቶ የተገኙት ፕሬዝዳንት የጠቅላይ ሚኒስትሩ አማካሪ ሆኑ። የደምቢዶሎ ዩኒቨርሲቲ የቀድሞ ፕሬዝዳንት ዶክተር ለታ ተስፋዬ የሞቱት ከመንግስት ልዑካን ቡድን ጋር ወደ አሜሪካ በሄዱበት እንደሆነና የጠቅላይ ሚኒስትሩ አማካሪ እንደነበሩ በማህበራዊ ሚዲያ በስፋት ተሰራጭቷል። ይህንኑ ጉዳይ በተመለከተ ለመገናኛ ብዙሃን ቃላቸውን የሰጡት የዶክተር ለታ የቅርብ ቤተሰብ ግን ለታ ህይወታቸው ያለፈው ለስራ በሄዱበት ነው፣ የጠቅላይ ሚኒስትሩ አማካሪ ነበሩ በሚል የተሰራጨው መረጃ ሐሰተኛ ነው ሲሉ ተናግረዋል። በማህበራዊ ሚዲያ የተሰራጩት መረጃዎች በጣም ደስ የማይል ክፍተት አለባቸው። የጠቅላይ ሚኒስትሩ አማካሪ ተብሎ የተሰራጨው ከየት የመጣ መረጃ እንደሆነ የማይታወቅ ነው። ለስራ ጉዳይ ልዑካን ቡድን ሆኖ ሄደ የሚለውም መረጃ የተሳሳተ ነው ብለዋል። ሶስተኛ ዲግሪያቸውን ወይም ፒኤችዲን ሰርተው ለምርቃት ነበር ወደ አሜሪካ ሄዱት። ለምርቃት ሄደው ይሄ ነገር ተፈጠረ እንጂ ለመንግስት ስራ አልነበረም ያሉት እኚሁ አካል የተሰራጨው መረጃ ሰውን በጣም ስላሳሳተው ኮመንቶቹ በሙሉ አስቀያሚ ናቸው ነው ያሉት። ታዲያ እያገለገሉ የነበረበት ተቋም የትኛው ነው በሚል ለቀረበላቸው ጥያቄም በፊት ደምቢዶሎ ነበር፣ ከዚያ በኋላ ፒኤችዲውን ነው እየሰራ የነበረው። በዝርዝር ባልገባልህም ሌሎች ምደባዎች ነበሩ፣ ግን ሙሉ በሙሉ አልገባም ነበረ። ምረቃውን ጨርሶ ለመምጣት ነበር ሄደው ሲሉ መልሰዋል። የጠቅላይ ሚኒስትሩ አማካሪ ነበሩ የሚለው በማህበራዊ ሚዲያ በሰፊው ተሰራጭቷል። የሐሰተኛ ከሆነ በምን ዘርፍ ነው ሲሰሩ የነበረው በሚል በድጋሚ ሲጠየቁም ከደምቢዶሎ እንደወጣ ይችን ጊዜ በትምህርት ላይ ነው የነበረው። በተጨማሪ ሌላ ዘርፍ ተመድቦ ነበረ። ርክክብ ያላደረገበት የካውንስሊንግ ጉዳዮች ነበሩት ነው ያሉት። ዶክተር ለታ ሰሞኑን ወደ አሜሪካ የሄዱት እዚሁ ኢትዮጵያ ሆነው ትምህርታቸውን ከተማሩ በኋላ ለምረቃ እንደነበር አስረድተዋል። የመረጃ ምንጩ ለምረቃው ነበር የሄደው፣ ነገ እስከሚመጣ ነው እየጠበቅን የነበረው ሲሉም ገልጸዋል። ዶክተር ለታ ተስፋዬ በምን ምክንያት ህይወታቸው እንዳለፈ ሲጠየቁም አሁን ላይ በአሟሟቱ ዙሪያ የተረጋገጠ ምንም አይነት መረጃ አልደረሰንም፣ ጉዳዩን የያዘው የአሜሪካን ፖሊስ ነው፣ ውጤቱን ለቤተሰብ ነው የምንሰጠው ስላለ ገና ግልጽ የሆነ መረጃ የለም ሲሉ ተናግረዋል።
ጅቡቲ የኢትዮጵያ ድንበር ላይ ጥቃት መክፈቷ እየተሰማ ነው። በኢትዮጵያና በጅቡቲ ድንበር አቅራቢያ በሚገኘው በአፋር ክልል ኤሊዳር ወረዳ የጅቡቲ አየር ኃይል በፈጸመው የድሮን ጥቃት በንጹሃን ዜጎች ላይ ከባድ ጉዳት መድረሱን የአካባቢው ነዋሪዎች ለሀገር ውስጥ የዜና ምንጮች ተናግረዋል። ለጅቡቲና ሶማሊያ መንግስታት ቅርብ የሆኑ የዲፕሎማቲክ ምንጮች ደግሞ የጅቡቲ መንግስት በአፋር ክልል ኤሊዳር በተባለ ስፍራ አማጺዎች ላይ ጥቃት እንደፈጸመና ለጥቃቱም ቱርክ ሰራሽ ባይራክታር ቲቢ ድሮንስ እንደተጠቀሙ ይፋ አድርገዋል። ሆርን ፍሪኩዌንሲ የተባለ ድረገጽ እንደዘገበውም ጥቃቱ የተፈጸመው ጥር 5 2018 ሲሆን በወረዳው ልዩ ስሙ ሙሁርታ በተባለ አካባቢ በተፈጸመው በዚህ ጥቃት በአራት ሰዎች ላይ ከባድ የመቁሰል አደጋ መድረሱን ማረጋገጣቸውን ነዋሪዎች ተናግረዋል። ጥቃቱ በተለይም ለከብቶቻቸው ግጦሽና ውሃ ፍለጋ በሚንቀሳቀሱ አርብቶ አደሮች ላይ ያነጣጠረ መሆኑን የገለጹት ነዋሪዎች ድርጊቱ ሆን ተብሎ ማህበረሰቡን ለማሸበር የሚደረግ ስልታዊ ጥቃት ነው ብለዋል። ይህ ጥቃት የተፈጸመው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከፍተኛ የመንግስት የሥራ ኃላፊዎችን አስከትለው በጅቡቲ ይፋ የሥራ ጉብኝት ባደረጉበት ማግስት መሆኑ ጉዳዩን አነጋጋሪ አድርጎታል። በጥቃቱ የቆሰሉ ወገኖችም ተገቢውን የሕክምና እርዳታ ባለማግኘታቸው ለከፋ ስቃይ መዳረጋቸውን ነዋሪዎች እየገለጹ ነው። በኤሊዳር ወረዳ የጅቡቲ አየር ኃይል የድሮን ጥቃት ሲፈጽም ይህ የመጀመሪያው አይደለም ይላሉ ነዋሪዎቹ። ልክ ከአንድ ዓመት በፊት በዚሁ ወረዳ ሲያሩ በተባለ ቀበሌ ላይ የጅቡቲ መንግስት የኢትዮጵያን ድንበር ጥሶ በመግባት በሁለት ዙር የድሮን ጥቃት ፈጽሞ እንደነበር ተናግረዋል። በዚያን ወቅት የጅቡቲ መንግስት በወቅቱ የፍሩድ አማጽያንን ኢላማ ያደረገ ጥቃት ነው በማለት ለማስተባበል ቢሞክርም የአሁኑም ሆነ ያለፈው ዓመት ጥቃቶች ሰላማዊ አርብቶ አደሮችን የጎዱ እንጂ ወታደራዊ ኢላማዎችን ያላገናዘቡ መሆናቸውን ነዋሪዎች ለዜና ምንጩ አረጋግጠዋል። በአሁኑ ወቅት በኤሊዳር ወረዳ የሚገኙ ንጹሃን በጅቡቲ ድሮኖች ጥቃትና በኢትዮጵያ መንግስት ዝምታ መካከል ሆነው ለከፍተኛ ስጋት ተዳርገዋል ነው የተባለው። እስካሁን ባለው መረጃ ከጅቡቲም ሆነ ከኢትዮጵያ መንግስት ወገን ስለ ድርጊቱ የተሰጠ ይፋዊ መግለጫ የለም። የመረጃ ጥንቅራችን እንደቀጠለ ነው። ወደ ቀጣዩ መረጃችን ስናልፍ የትግራዩ ክልል ዘመቻ ተቃውሞ ገጥሞታል። የታገደውን በጀት ለማካካስ እየተደረገ የሚገኘው የሀብት ማሰባሰብ ዘመቻም ተቃውሞ ገጥሞታል። በትግራይ ክልል የታወጀው የሀብት ማሰባሰብ እቅድ ለከፋ የኑሮ ቀውስ ሊዳርግ ይችላል ሲሉ በክልሉ የሚንቀሳቀሱ ተፎካካሪ ፓርቲዎች ስጋታቸውን አስታውቀዋል። በትግራይ ክልል ከፌዴራል መንግስት የሚላከው በጀት መቀነሱን ተከትሎ ጊዜያዊ አስተዳደሩ የገጠመውን የገንዘብ እጥረት ለመፍታት የጀመረው የሀብት ማሰባሰብ እንቅስቃሴ ማህበረሰቡን ለከፋ የኑሮ ቀውስ ሊዳርግ እንደሚችል በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች አስጠንቅቀዋል። የክልሉ ጊዜያዊ አስተዳደር በሰጠው መግለጫ ከፌዴራል የሚላከው በጀት በመቀነሱ ምክንያት አዲስ የሀብት ማሰባሰብ ደንብ አጽድቆ ወደ ስራ መግባቱን ይፋ አድርጓል። ይህ የሀብት ማሰባሰብ ሂደትም በነጋዴዎች ላይ በሚጣል የዋጋ ጭማሪ አማካኝነት የሚሰበሰብ መሆኑ የተጠቆመ ሲሆን የሚገኘው ገንዘብም ለመንግስት ሰራተኞች፣ ለፍትህ አካላት፣ ለደህንነት ኃይሎችና ለፖሊስ ደሞዝ ክፍያ እንደሚውል ተገልጿል። ይሁን እንጂ ይህ አይነቱ አሰራር በህዝቡ ላይ የሚፈጥረው ጫና ከፍተኛ መሆኑን የገለጹት የትንሣኤ ስርዓት ቃንጪ ፓርቲ ሊቀመንበር አቶ ደጋፊ ጎደፋይ ቀደም ሲል ከፌዴራል የተመደበው በጀት ለታለመለት ዓላማ አለመዋሉ አሁን ላለው ችግር ምክንያት መሆኑን ተናግረዋል። አቶ ደጋፊ እንደሚሉት የፌዴራል መንግስት ገንዘብ ባክኗል በሚል በጀት ማቋረጥ የለበትም፣ ይልቁንም የቁጥጥር ስርዓቱን በማዘመን መስራት ይኖርበታል። ጊዜያዊ አስተዳደሩም በነጋዴዎች ላይ የዋጋ ጭማሪ በማድረግ ህዝቡን ከማማረር ይልቅ በክልሉ ያለውን ተፈጥሯዊ ሀብት በመጠቀምና ከፌዴራል መንግስት ጋር በመግባባት ዘላቂ መፍትሄ መፈለግ እንዳለበት አሳስበዋል። ተመሳሳይ ስጋት ያላቸው የትግራይ ክልል ስምረት ዴሞክራሲያዊ ፓርቲ ምክር ቤት አባል አቶ ጣዕመ አረዶን በበኩላቸው የፌዴራል መንግስት ለክልሉ በጀት የመመደብ ግዴታ አለበት ሲሉ መናገራቸውን አሃዱ ዘግቧል። ይሁን እንጂ የተመደበው በጀት በአግባቡ ለታለመለት ዓላማ አለመዋሉም አሁንም ትልቅ ፈተና መሆኑን አመላክተዋል። የጊዜያዊ አስተዳደሩ የገንዘብ ማሰባሰብ ሂደት ህዝቡን ወደ አላስፈላጊ ምሬትና ችግር ውስጥ እንደሚከቱ የገለጹት አቶ ጣዕመ ይህ ሁኔታ ወደ ሁከት በማምራት ለጠላት በር የሚከፍት እንዳይሆን ስጋታቸውን ገልጸዋል። በመሆኑም ሁለቱም አካላት ህገ መንግስቱን ባከበረ መልኩ በመተማመን መስራት እንዳለባቸው አብራርተዋል። ጊዜያዊ አስተዳደሩ በበኩሉም ከፕሪቶሪያ ስምምነት በኋላ በጦርነት ጉዳት የደረሰባቸው ዜጎችና ተፈናቃዮች አሁንም በከፋ ችግር ላይ መሆናቸውን በመጥቀስ የሀብት ማሰባሰቡ ስራ አማራጭ የሌለው መሆኑን ይመግታል። በጦርነት የደቀቀውን ኢኮኖሚ ለማገገም እስካሁን የተሰራ ስራ ለመኖሩን የጠቀሰው አስተዳደሩ በችግር ላይ ያሉ ወገኖች ድጋፍ እንዲያገኙ ለማድረግና የመንግስቱ መዋቅሩ እንዳይፈርስ ደሞዝ ለመክፈል ይህ አዲስ ደንብ ተግባራዊ መደረጉን አስታውቋል። ይሁን እንጂ በፓርቲዎችና በአስተዳደሩ መካከል ያለው የሐሳብ ልዩነት በክልሉ ያለውን ወቅታዊ የፖለቲካና የኢኮኖሚ ውጥረት ይበልጥ አጉልቶታል።
በመጨረሻም አሜሪካ የቬንዙዌላን ነዳጅ በይፋ መሸጥ ጀምራለች። የአሜሪካ መንግስት የቬንዙዌላን የነዳጅ ሀብት ሙሉ በሙሉ በቁጥጥሩ ስር ካደረገ በኋላ ምርቱን በዓለም አቀፍ ገበያ ላይ በይፋ መሸጥ መጀመሩን አስታውቋል። ይህ ታሪካዊ እርምጃ የተወሰደው በቬንዙዌላ ላይ የተካሄደውን ድንገተኛ ወታደራዊ ጣልቃ ገብነት ተከትሎ ነው። ፕሬዚዳንት ዶናልድ ትራምፕ ባስተላለፉት ትዕዛዝ መሰረት ከመጀመሪያው የነዳጅ ጭነት ውስጥ የ500 ሚሊዮን ዶላር ሽያጭ ተጠናቋል። ገቢውም በአሜሪካ ቁጥጥር ስር ባለ የባንክ ሂሳብ እንዲቀመጥ ተደርጓል። የሀገሪቱ የቀድሞ ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በካራካስ በቁጥጥር ስር ውለው ወደ ኒውዮርክ መወሰዳቸው ይታወቃል። በአሁኑ ወቅት በሕዝብ ዝውውርና በሽብርተኝነት ወንጀል ክስ ተመስርቶባቸው ፍርድ እየጠበቁ ይገኛሉ። ትራምፕ ለግዙፍ ኩባንያዎች የ100 ቢሊዮን ዶላር የኢንቨስትመንት ጥሪ ቢያቀርቡም እንደ ኤክሶን ሞቢል ያሉ ኩባንያዎች ግን በሀገሪቱ አስተማማኝ የሕግ ማዕቀፍ እስካልተዘረጋ ድረስ ኢንቨስት አናደርግም ሲሉም ጥንቃቄ የተሞላበት ምላሽ ሰጥተዋል። ቬንዙዌላ 303 ቢሊዮን በርሜል ማለትም የዓለማችንን 20 በመቶ ያህል ድፍድፍ ነዳጅ ያላት ቢሆንም በደካማ አስተዳደር ምክንያት ምርቷ በቀን ወደ 1 ሚሊዮን በርሜል ዝቅ ብሎ ቆይቷል። የአሜሪካ እርምጃ በዓለም የነዳጅ ዋጋ ላይ መረጋጋት ይፈጥራል ተብሎ ቢጠበቅም የሩሲያና የቻይና ተቃውሞ እንዲሁም የቬንዙዌላ ውስጣዊ አለመረጋጋት ሂደቱን ውስብስብ ሊያደርገው እንደሚችል ተገልጿል። የተከበራችሁ ተከታታዮቻችን ለአሁኑ የያዝነው የመረጃ ጥንቅራችን ያደመጣችሁትን ይመስል ነበረ። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።